ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አድራችኋል። እነሆ የዕለተ ሐሙስ የጠዋት ስርጭታችን ይዘን ቀርበናል። የስቱዲዮ ተረኛች ሰጠኝ ዘመንና አይቸው ባይነን። እንደተለመደው ስርጭታችን እስከ ጠዋት 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ጋዜጦች ለአንባቢያን ይዘው ቀርበው የሚሉትን እንመለከታለን። የስልክ ውይይትና ፖለቲካዊ ትንተና ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባዬ ሰጠኝ ዘመነ አመሰግናለሁ። አይቸው አርዕስተ ዜና። በኦስትሪያ መዳረሻቸው የጠፉ እናትና ልጅን ለማግኘት የሚደረገው ፍለጋ ተጠናክሮ እንደቀጠለ ነው። እስራኤል ከደቡብ ሊባኖስ፣ ጋዛና ሶሪያ ለቃ የማትወጣ መሆኑን የመከላከያ ሚኒስትር እስራኤል ካትዝ ገለጹ። ሃይማኖት ካሳው ከምትኖርበት ጽፋት ከተማ መዳረሻዋ ከጠፋ ዛሬ 900 ቀናትን አስቆጠረች። እስራኤል በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ የሰብአዊ እርዳታ ለማቅረብ መዘጋጀቷ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በኦስትሪያ መዳረሻቸው የጠፋ እናትና ልጅን ለማግኘት የሚደረገው ፍለጋ ተጠናክሮ እንደቀጠለ ነው። በፍለጋው ሂደት ከኦስትሪያ ፖሊስ ጋር ለሀብ 433 የተሰኘው ክፍልም ይሳተፋል ተብሏል። ማሊና ሊኤል ይሃሎም የተባሉት እናትና ልጅ ካለፈው አርብ ጀምሮ በኦስትሪያ ዋና ከተማ ቬና መዳረሻቸው ጠፍቷል። ባለፈው አርብ የሁለቱ ስልክ በቬና የባቡር ጣቢያ አካባቢ መኖራቸውን አመላክቷል። ቃል አቀባያችን ኦርሊያል ካላይ ካደረሰችን ዘገባ መረዳት እንደቻል ነው የእስራኤል ፖሊስ ዋና አዛዥ ዳኒ ሌቪ 2 የፍለጋ ጣቢያዎችን አቋቁመዋል። አንደኛው በሀገር ውስጥ ሲሆን ሌላኛው ደግሞ በቬና ነው። የእስራኤል ፖሊስ ተጨማሪ አባላት ወደ ኦስትሪያ ቬና እየሄዱ ነው ተብሏል። እናትና ልጁ በወንጀል ምክንያት ይጠፋሉ የሚል ጥርጣሬ እስካሁን የሌለ መሆኑን ፖሊስ ገልጿል። ሃይማኖት ካሳው ከምትኖርበት ጽፋት ከተማ መዳረሻዋ ከጠፋ ዛሬ 900 ቀናትን አስቆጠረች። የሃይማኖት ቤተሰቦች እና ደጋፊዎቻቸው ትላንት በቴል አቪቭ ከተማ ከሚገኘው የሻባክ ድርጅት ፊት ለፊት ሰላማዊ ሰልፍ አካሂደዋል። የሻባክ ድርጅት በፍለጋው ጣልቃ እንዲገባ ጠይቀዋል። እናቷ ባንቺ ካሳው ለሻባክ ድርጅት ኃላፊ ዳቪድ ዚኒ ሀዘን በተሞላበት ድምፅ ሻባክ ልጃችን ያስመልስልን፣ ስለ ዮቫል ኮጌን መገኘት ስሰማ ከፍተኛ ደስታ ነው የተሰማኝ። ሃይማኖት እንዲህ አይነት እድል አይደርሳትም ወይ? ምናልባት የቆዳ ቀለም እዚህ ላይ ሚና አለው ወይ? በማለት በጠቅላላ ደህንነት ጥበቃው ድርጅት ሻባክ በሃይማኖት ፍለጋ ጣልቃ እንዲገባና ያሉትን ዘመናዊ የመፈለጊያ መሳሪያዎች እንዲያንቀሳቅሱ ወይዘሮ ባንቺ ጠይቀዋል። እስራኤል ከደቡብ ሊባኖስ፣ ጋዛና ሶሪያ ለቃ የማትወጣ መሆኑን የመከላከያ ሚኒስትር እስራኤል ካትዝ ገለጹ። የመከላከያ ሚኒስትሩ ትላንት በደቡብ ሊባኖስ ጉብኝት ባደረጉበት ወቅት ባሰሙት ንግግር እስራኤል ለደህንነት ጥበቃ ከክልሎቻቸው የሊባኖስ፣ ጋዛና ሶሪያ ቦታዎች ለቃ አትወጣም ብለዋል። አሜሪካ በበኩሏ የሊባኖስ ሙሉ ሉዓላዊነት እንዲከበር ድጋፋችን እናደርጋለን፣ እስራኤልና ሊባኖስ በደረሱበት ስምምነት መሰረት ባልተቋረጠ ሁኔታ ግዴታቸውን ይወጣሉ ብለን ተስፋ እናደርጋለን። እስራኤል በሊባኖስ ግዛት የመውሰድ ፍላጎት እንደሌላት አስታውቃናለች። የሂዝቦላ ድርጅት የጦር መሳሪያ ትጥቁን መፍታቱና የሊባኖስ ጦር አንዳንድ አካባቢዎችን መቆጣጠሩ ተግባር ላይ መሆኑን እንከታተላለን ብሏል። የአሜሪካ ውጭ ጉዳይ ሚኒስቴር ጽሕፈት ቤት ከዋሽንግተን። በሊኩድ ፓርቲ ስር ተመርጠው እየሰሩ ያሉ የክኔሴት አባላት በአውራጃዎች የፕራይመሪስ ምርጫ የማይወዳደሩ መሆኑ የመጨረሻ መወሰኑ ተገለጸ። የሊኩድ ፓርቲ ፍርድ ቤት ነባር አባላት በአውራጃዎች እንዳይወዳደሩ የወሰነውን በመቃወም የክኔሴት አባል አፊፍ አበድ ለከፍተኛው ፍርድ ቤት ይግባኝ አቅርበው ነበር። ይሁን እንጂ አፊፍ የከፍተኛው ፍርድ ቤት ታማኝ አይደለም በሚል ይግባኝ ያስገቡትን በመሰረዛቸው ምክንያት አሁን የክኔሴት አባል ሆነው እያገለገሉ ያሉ የሊኩድ ፓርቲ የክኔሴት አባላት በፕራይመሪዝ ምርጫው በአውራጃዎች አይወዳደሩም ተብሏል። እስራኤል በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ የሰብአዊ እርዳታ ለማቅረብ መዘጋጀቷ ተገለጸ። የኮሎምቢያ ፕሬዝዳንት ለእስራኤል የእርዳታ ጥሪ ማቅረባቸውን ተከትሎ ጠቅላይ ሚኒስትር ናታንያሁ እርዳታ አቅራቢ ቡድን እንዲላክ ትዕዛዝ አስተላልፈዋል። በኮሎምቢያ የመሬት መንቀጥቀጥ ላደረሰው አደጋ እስራኤል የተሰማትን ጥልቅ ሐዘን ገልጻለች። ቤተሰቦቻቸውን በሞት ላጡ መጽናናትን ተመኝታለች። እስራኤል ሙሉ እርዳታ የምታቀርብ መሆኑን የጠቅላይ ሚኒስትሩ ቢሮ አስታውቋል። በይሁዳና ሰማሪያ ቀበሌዎች በይሁዳንና ፍልስጤማውያን መካከል በየጊዜው የሚከሰቱ ግጭቶች አሜሪካን ሁሉ ማሳሰቡ ተገለጸ። ኩስራ በተባለው ገጠር ይሁዳውያን ችግር እየፈጠሩ እንደሆነና ለዚህም እስራኤል በቂ እርምጃ ለመውሰዷን አሜሪካ ገልጻለች። የማዕከላዊ ክፍለ ጦር አዛዥ ሜጀር ጀነራል አቪ ብሉት በይሁዳና ሰማሪያ ቀበሌዎች ትላንት ጉብኝት አድርገዋል።
ብሉት ለፍልስጤማውያን ቤተሰቦች ቃል እንደገቡት በአካባቢው ሰላም እናሰፍናለን ብለዋል። እንዲሁም ከሰፋሪ ይሁዳውያን ጋር ሆነው ጸሎት ያደረሱ ተዋጊ ወታደሮችን ሕግ ፊት እናቀርባለን ብለዋል። በይሁዳና ሰማሪያ ቀበሌዎች ይሁዳውያንና ፍልስጤማውያን በየጊዜው የሚያደርሷቸው ግጭቶች፣ ንብረት ማውደሞችና አንዱ የሌላውን ሰላምና ደህንነት ማደፍረስ በዚህ ከቀጠለ ለወደፊት ከፍተኛ ችግር የሚፈጥር መሆኑን በርካታ አካላት ማሳሰባቸው ይታወቃል። ስፖርት። የፈረንሳዩ እግር ኳስ ቡድን ፓሪስ ሳን ጀርመን የእንግሊዙን አስቶን ቪላን በማሸነፍ የአውሮፓ ሱፐር ካፕ ሻምፒዮን ሆነ። ፓሪስ ሳን ጀርመን አስቶን ቪላን 2-1 በማሸነፍ ነው የዋንጫ ባለቤት የሆነው። ባለፈው ዓመትም በተመሳሳይ ሁኔታ ዋንጫ አንስቷል ፓሪስ ሳን ጀርመን። ይህ በእንዲህ እንዳለ በአውሮፓ ሊግ ዛሬ በርካታ ጨዋታዎች ይካሄዳሉ። ማካቢ ቴል አቪቭ ከሶፊያ ጋር ዛሬ ምሽት 9 ሰዓት ላይ ጨዋታውን ያካሂዳል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ተብሎ የሚጠበቅ ቢሆንም በአንዳንድ አካባቢዎች ሞቃታማ አየር ጸባይ እንደሚኖር የዘርፉ ባለሙያዎች ያደረሱን ትንበያ ጠቁሟል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴል አቪቭና አካባቢዋ 31፣ በሃይፋና አካባቢዋ 32፣ በኤርሸባና አካባቢዋ 37፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ እናመሰግናለን ስለ ዜናው። የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ለአንባቢያን ይዘው ቀርበው የሚሉትን እንመለከታለን። እንደተለመደው አራቱም ጋዜጦች ፊት ለፊት ላይ ይገኛሉ። ሁሉም ማለት በሚቻል ሁኔታ በኦስትሪያ መዳረሻቸው የጠፋ የእናትና ልጅ ሁኔታና እንዲሁም በይሁዳና ሰማሪያ ለኩስራ በተሰኘው መንደር አካባቢ ያለውን ተጨባጭ ሁኔታ በሰፊው ከነ ምስል ፎቶግራፍ ይዘውት ቀርበዋል። በየዲዮት አህሮኖት በምንጀምርበት ሰዓት በኩስራ በተሰኘው አካባቢ በተፈጠረው ክስተት በረፍት የነበረ አንድ ብርጌድ ወደዚህ አካባቢ በአስቸኳይ እንዲመጣ ተደርጓል ይላል ጽሁፉ። መጨረሻቸው ምን ይሆን የሚል እና እናትና ልጅ በቪና ኦስትሪያ ከጠፉ 5 ቀናትን አስቆጥረዋል። እስካሁን ድረስ ምንም የታወቀ ነገር የለም ምን እንደሆነ። ከ150 እስከ 200 የሚሆኑ ሃይማኖተኛ አከራሪ ሃይማኖተኞች ባደረጉት ሰላማዊ ሰልፍ አገሪቱን መካከለኛው ክፍል መተላለፊያ አሳተው ነበር የሚል ጽሁፍም አለ። ወደ ውስጥ ገባ ብለን በምንመለከትበት ሰዓት ፕራይመሪዝ ምርጫ በሊኩድ ፓርቲ በሚደረገው ፕራይመሪዝ ምርጫ በዚህም አንዳንድ ያለውን ሁኔታ በተመለከተን በሰፊው ይዙታል። ምርጫው የፊታችን ሰኞ እንደሚካሄድ እየተጠቀሰበት ሁኔታ አለ። ወደ ውስጥ በምንገባበት ሰዓትም ይሄ ኩስራ የተሰኘው አካባቢ መከላከያ ሰራዊት እዛ ቦታ በመሄድ በቦታው በመድረስ አክራሪ ሃይማኖተኞች የሰሩትን ድንኳን መሳይ አፍርሰውባቸው ነበር። ግን ከተወሰነ ሰዓታት በኋላ እንደገና ተመልሰው ሄደው ይህን እንደገና መስራታቸው እጅግ በጣም አሳሳቢ ነው ሲሉ ተገልጿል። ቀደም ሲልም ሰጠይም በዚህ በዜናው እወጃው ላይም ይዞት ቀርቦ ነበር። ከዛም በማከታተል የጠፉ እናትና ልጅ የሚል ጽሁፍ በሰፊው ይገኛል። ማሊ 50 ዓመት ስትሆን ሊኤል 23 ዓመት ወጣት ነች። የት እንደጠፉ እስካሁን ድረስ መዳረሻቸው ጠፍቷል። በእነሱን ለማፈላለግም ሻባክ እንዲሁም ለሀብ 433 ምንለው እንዲሁም የሀገር ውስጥ ደህንነት ክፍል ሶስቱም የራሳቸውን ተወካይ ወደ ቪና ኦስትሪያ በመላክ ፍለጋውን ቀጥሏል። ሃይማኖት ካሳን በማስመልከት ሃይማኖት ብሎንዲኒት ብትሆን ኑሮ ሻባክ ይገባ ነበር። እስካሁን ድረስ ሻባክ ገብቶ የእሷን መዳረሻ ለማፈላለግ ይህን ያህል ጊዜ አንፋጥምም አንለፋም ነበር በማለት በሰፊው የተጻፈ ሁኔታ እናያለን እዚህ ላይ።
በዚህ በማከታተልም ቤኤሪ የተሰኘው ኪቡት አባት ከ3 ልጆች ጋር ይኖር ነበር። አባት በተለይ በ1973 ዓ.ም እስራኤል ባካሄደችው ጦርነት የተዋጋበትን ታንክ ወደ ኪቡት ቤኤሪ ወደ ተሰኘው ቦታ በማምጣት ለልጆቹ ለማሳየት ከፍተኛ ፍላጎት ነበረው። በመጨረሻ ላይ አባትየውም ልጆቹም በጥቅምት 7 2023 ሐማስ በወሰደው ጥቃት ሊገደሉ ችለዋል። 3ቱም ተገለዋልኝ። በዚህ ቦታ አባት ይህን ሳያደርግ በመሄዱ በጣም ያዘኑት የኪቡትዝ ቤኤሪ ነዋሪዎች ያ ታንክ ከአሜሪካ በቀጥታ ወደ እስራኤል በመምጣት ላትሮን በተሰኘው የታንከኞች መታሰቢያ ሙዚየም ታንኩዛ እንዲቀመጥ ተደርጓል። ይህን ያዩ እጅግ በጣም በወቅቱም በጦርነቱ ጊዜ የተካፈሉት ጓደኞቹ ይህን ሳያዩ ለልጆቹ ይህን ሳሳይ መሞቱም ልጆቹ መሞታቸውም እጅግ በጣም ያሳዝናል በማለት በሰፊው ጽፈዋል። ከዛ የራዚ የተሰኘው ወጣት ባለፈው ወር መገደሉ የሚታወስ ነው። በዚህም ሁኔታ በተለይ የቀድሞው የፍቅር ጓደኛ የነበረችው ይህን ነገር እንዳስደረገች ጥርጣሬ ነበር። አሁን በዚህ ጋዜጣ ላይ በተለይ የምናየው ሁኔታ ምንድነው? ልክ የቀድሞ ጓደኛዋ ከተለያየች በኋላ ነው እንግዲህ የሚያሳየው እሷ ወጣቶችን ልካ እንዳስገደለችው የሚያሳይ ፊልም ልጁን ማለት የቀድሞ ጓደኛዋን ሲገደል በቀጥታ በቪዲዮ ቀርጸው እያሳዩት አፏን ይዛ እየተገረመች በምስሉ ላይ ከጓደኛዋ ጋር ቁጭ ብላ መኪና ውስጥ የቀድሞ ጓደኛዋ የፍቅር ጓደኛዋን ሲገሉት ግደሉ ብላ የላከቻቸው ልጆች ሲገሉት እያየች የምትገረምበት ሁኔታ የሚያሳይ ነው። ካሁን በፊት እኔ እጅ የለበትም ስትል ስትከራከር የነበረች ነው። አሁን ግን ይሄ በገዛ ተጠርጣሪዎች ልጆች ስልክ ላይ ነው የተገኘው። ልጆቹም ይህን አድርጋችኋል ተብሎ በሚጠየቁበት ሰዓት ምንም አይነት መልስ ሳይሰጡ ዝም በማለት ምንም አይነት መልስ የሰጡት ነገር ግን ራዚን ሲገሉት ሲያንገላቱትም ለላከቻቸውም የቀድሞ ጓደኛው ፍቅረኛውም ለሷን በቪዲዮ እያሳዩት እንደገደሉት የሚያሳይ ምስል መገኘቱ ተገልጿል። ወደ ማዕሪብ በምንመጣበት ሰዓት ማዕሪብን በተመሳሳይ መልኩ የኩስራ ያለውን ሁኔታ በማስመልከት በሰፊ የተጻፈበትኝ ሁኔታ አለ። ኩስራ እንግዲህ በይሁዳና ሰማርያ አካባቢ የሚገኝ የአረቦች ቦታ ነው። እዛ ላይ ሰፈርተኞች ሂደው አዲስ ሰፈር ለመስራት ከፍተኛ ጥረት እያደረጉ ይገኛሉ። በዛ ዙሪያ ያለ ነው። ፕሬዚዳንት ዶናልድ ትራምፕ አሁንም ኢራን ጨርሰናል፣ በጦርነት ኢራን ተሸንፋለች በማለት የተናገሩት ነው። ሆርሙዝ የተሰኘውን የባህር መተላለፊያ ወሽመጥም በቁጥጥራችን ስር ነው የሚል ተናግረዋል። በሊኩድ ፓርቲ በሚደረገው ፕራይመሪዝ ምርጫ የቀድሞ ገንዘብ ሚኒስትር የነበሩትን ካህሎንን ወደ ፓርቲው ለመመለስ ከፍተኛ ጥረት እያደረጉ ነው የሚል ጽሁፍም እዚህ ጋር ይታያል። የሃይማኖት ካሳን በማስመልከትም የታለች ሃይማኖት በማለት የተደረገ ሰላማዊ ሰልፍ በሰፊው የተጻፈ አለ። እስራኤላዊውምና ማዕሪብንም ስንመለከተው በተመሳሳይ መልኩ የጻፉት አዲስ ነገር የለም። በተለይ እነኚህ አክራሪ ሃይማኖተኞች ከ150 እስከ 200 የሚሆኑት መንገድ ዘግተው መካከለኛውን የሀገራችን ክፍል ዘግተውት እንደነበር የሐማስ በሚገርም ሁኔታ የሰላም ኮሚቴ የተሰኘውን አዛን ለሚያስተዳድራትን ደሞዝ ክፈለን በማለት የጠየቁበት ሁኔታ አለ። ወደ አዛ የሚገባው ሰብአዊ እርዳታን እየተቀበሉ ለራሳቸው ከማድረጋቸውን ባሻገር ደሞዝ እንዲከፈለን በማለት ተናግረዋል። የቀድሞው የፋታህ ፓርቲ አባል የነበሩት መሐመድ ዳህላን ሐማስ መሳሪያ ቢያስረክብ ይመረጣል ሲሉ የተናገሩበት ሁኔታ አለ። ክቡራትና ክቡራን ተመልካቾቻችን፣ አድማጮቻችን እንግዲህ ከሞላ ጎደል ጋዜጦች ለአንባቢያን መጻፍት የሚለው ይሄ ነው። ምንጽፋን ይሄ ነው። አሜሪካም በተለይ ደግሞ ኒውዮርክ ውስጥም ጸረ
ይሁዳውያን ጸረ እስራኤል እንቅስቃሴ፣ ሰላማዊ ሰልፎች ከጊዜ ወደ ጊዜ እየጨመረ እየመጣ ነው። ሳውዲ አረቢያ ከእስራኤል ጋር ልታደርግ የነበረውን የአብርሃም ስምምነት የሚያስርቅ ሁኔታ ተሰርቷል። በተለይ ከጥቅምት 7 2023 ወዲህ ሳውዲ አረቢያ ወደ ኋላ እያፈገፈገች ነው። በተለያዩ በሀገሯ የሚካሄዱት ዓለም አቀፍ የቢዝነስ የተለያዩ ስራዎችም ግንኙነትም ለእስራኤላውያኖች ቪዛ ላለመስጠት ከመስጠት እየተቆጠበች ነው የሚል ጽሑፍ አለ። ከሞላ ጎደል ይህን ይመስላል። ውድ አድማጮቻችን የተከበራችሁ አድማጮቻችን አሁን ደግሞ እንግዲህ ወቅታዊ ዘገባ የምናቀርብበት ሰዓት ነው። ከዛ በፊት ግን ወንዝ ያፈራሽ ይላል ነዋይ። እንዴት ነው አይቸው? ወንዝ ማን የማያፈራው ነገር አለ ብለህ ነው? ወንዝ ብዙ የአገሬ ልጅ ማለት ነው አይደለም? እውነት ነው፣ የአገሬ ልጅ ማለት ነው። ወንዝ ያፈራሽ ከወንዝ ዳር የፈራች ወይም ያበበች ተክልም ችግኝም ሊሆን ይችላል። ሁሉም ነገር ይችላል። ፍሬ ነገር መቼም መልካም ነው። ይሄ ጥሩ ነው። እንግዲህ አንተ መቼም እድሜህን ቁጥሩን ባትነግርም ዛሬ ልደት እንደሆነ ቅድም ሹክ ብላኛል። እንኳን አደረሰ። እኔ ዓመተ ምሕረቱን ቀኑን አልጠይቅም። አዎ ልደቴ ነው ዛሬ። አመሰግናለሁ። ኃይለ ሥላሴ እንደተወለድክ በዘመን እንኳን አይደለም። ጥሩ እንግዲህ አሁን ትንሽ ችግሮች የጠፉ ሰዎች ላይ ነው ትኩረት የምናደርገውና በኦስትሪያ እንግዲህ እናትና ልጅ ጠፍተዋል። 5 ቀናት አልፈዋል መዳረሻቸው። ባለፈው አርብ ጀምረው ነው። እንዴት ነው ፍለጋው? አሁንም ቀጥሏል፣ ግን በጣም ተጠናከረ ሁኔታ ነው። በተቃራኒው ደግሞ የሃይማኖት ጉዳይ ደግሞ የተፋዘዘበት ሁኔታ እንዳለ ቤተሰቦች ቅሬታቸውን የገለጹበት ሁኔታ አለ። ኦስትሪያ ቪና የኦስትሪያ ዋና ከተማ ነች። እንግዲህ ከአርብ ዕለት ጀምሮ ማለት ነው አንተ እንደጠቀስከው መዳረሻቸው የጠፋ እናትና ልጆች የት እንደሄዱ ጠፍተዋል። እንግዲህ የሀገሪቱ ከፍተኛ ፖሊስ መርማሪ ይህን ጉዳይ ተቀብሎ ሲመረምር ቆይቷል እስካሁን ድረስ። አሁን እንደገና ግን የሀገራችን የእስራኤልም ሞሳድም ሻባክ ወይም የሀገር ውስጥ ደህንነት ለሀብ 433 ምንለው የፖሊሶች መርማሪ ልዩ መርማሪ እንግዲህ ሶስቱም በአንድ ላይ ጥምረት በመፍጠር ወደ ኦስትሪያ በመሄድ ወደ ፍለጋውን ተቀላቅለዋል። በአንጻሩ ደግሞ ሃይማኖት ካሳ ከጠፋች ዛሬ 900 ቀናትን አስቆጥሯል። ቅድም አንተም በዜና ወጃህ ተመልክተሃል። የእሷ ሃይማኖት ወላጆች አሁን የሚናገሩት ምንድን ነው? ሻባክ ይግባና ይመርምርልን እያሉ የሚጠይቁት። ይሄም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ነው ለዚህ መመሪያ መስጠት የሚችሉት። ቃል ተገብቶላቸው ነበር። እስካሁን እንደዚህ የሆነ ነገር የለም። ዜጋ የሚያሳየው ሰጠኝ ምናልባት መድሎ አለ የሚሉ ሰዎችም ብዙም አሉ። ሊያሰኝም ላያሰኝም ይችላል። ባለፈው ዩባል የሚባለው ህፃን በእኛ አሽኪሎን አካባቢ ጠፍቶ በተወሰነ ሰዓት ከ12 ሰዓት ባለመሳሳት የተገኘበት ሁኔታ አለ። በፍለጋው ሂደት ልዩ ነበር። በፍለጋው ሂደት እጅግ በጣም ልዩ ነበር። የተገኘበት አጋጣሚ እንዲሁ ቢሆንም ግን የፍለጋው ሂደት በጣም በተጠናከረ ሁኔታ ብዙ ኃይል የነበረው ነው። አሁን ሻባክ በቀጥታ የገባበት ፍለጋ ነው ነበር፣ ምርመራ ነው ነበር። አሁን ከዛ አንጻር ነው ሻባክ ከገባ ለሀብ 433 ጥሩ ነው። በእናትና ልጁን ለማግኘት የሚደረገው ፍለጋ የግድ እንግዲህ እስራኤል ለዜጎቿ ያላትን ክብር የሚያሳይ ነው። በሌላ በኩል ደግሞ አሁን እንዳልከው የሃይማኖት ካሳው ጉዳይ 900 ቀናት እንደው ስናሰላው 30 ወራት ማለት ነው፣ ወደ 2 ዓመት ከ5 ወራት አካባቢ ማለት ነው መዳረሻው የጠፋና ዛሬ 900 ቀናት ሲቆጠር ትላንትናም ሰላማዊ ሰልፍ አድርገው ነበር ቤተሰቦች። አባቷም ማክሰኞ ዕለት ጠይቀነው ነበር። የነበረውን ቅሬታ ገልጿል። እናቷም ትላንትና በሰላማዊ ሰልፉ እንዲሁ በተመሳሳይ ሁኔታና እኔ እንደው ለምን አሁን ለዩባል እንደተደረገው አልተደረገ የሚለው ቤተሰቦች ትክክል ነው መስለው የምታየኝ። አዎ እዚህ ላይ ነው እንግዲህ እነሱ ይህን ያህል ቀናት የሚጠይቁት ትገኝ የሚለው ሳይሆን ቢያንስ ሻባክ ገብቶ ሁኔታውን ቢመረምረው። ቀን እየቆጠረ ቀን እየገፋ በሄደ ቁጥር አደገኝነቱ እየጨመረ ነው የሚመጣው። ለህይወቷም አስጊ ከሆነ ደረጃ ላይ የምትደርስበት አጋጣሚ ይመጣል። በተቻለ መጠን በፍጥነት ይኸው ቪና ድረስ አለ እንደሄዱት ኦስትሪያ ድረስ
እኔ ቅሬታ ደግሞ አለኝ በሃይማኖት ከሰው ፍለጋ ጉዳይ። በተለይ በእኛ ህብረተሰብ እንቅስቃሴ የሚያደርጉ ሰዎች ከመጀመሪያው አንስቶ አንዳንድ ነገሮችን ስታዘብ ነበር። እኔ ማለት ትችት ያለኝን ነው። ምክንያቱም መጀመሪያ አካባቢ በአንዳንድ ቦታዎች በአንዳንድ እንትኖች የሃይማኖትን ጉዳይ በማንሳት ለራሳቸውም ለእውቅና የተጠቀሙበት ወይም ደግሞ ሌላ ፖለቲካዊም ጥቅም ለማግኘት ያደረጉበት አንዳንድ እንቅስቃሴዎች አይተናል። ከዛ በኋላ እየፈዘዘ እነዛ በትኩረት ሲያነሱ የነበሩ ሃይማኖትን ሲያነሱ የነበሩ ሰዎች አሁን ስሟን ከማንሳት ተቆጥበዋልና አንዳንድ ጊዜ በእኛ ህብረተሰብ አንድ ችግር ሲመጣ ለተወሰነ ጊዜ መሆን የለበትም፣ ተዳፍነው የሚቀሩ ነገሮች አሉና አሁንም አልረፈደም። ይቻላል፣ ማንቀሳቀስ ይቻላል፣ በአንድነት መጠየቅ ይቻላል። የሶስቱም ፍለጋ አንድ አይነት ቢሆን ጥሩ ነው። ራሴን በራሴ ካላንቆለጳጰስኩት ማን ያንቆለጳጵሰኛል የሚባል አባባል አለ። እኛ ራሳችን በራሳችን መደጋገፍ ካልቻን የራሳችን ልጅም እንደጠፋች እያወቅን እኛም ቤተሰብ ሰላማዊ ሰልፍ በሚጠይቁበት ሰዓት በጣም አነስተኛ ሰዎች ነው የምንገኘው። በጣም እጅግ በጣም ሲበዛ እንዲያውም ከኛ ማህበረሰብ ይልቅ ነጮች ወደ ሰላማዊ ሰልፉ የሚገኙበትኝ ሁኔታ ነው ያለውና እንደው ቸላ ባንል መልካም ነው። ይሄም ራሱ አንድ ተጽዕኖ የሚያሳድር ጉዳይም ይሆናል። ግን በተለያዩ ነገሮች እኮ ስንደጋገፍ እኮ እያየን ነው፣ ስንረዳዳ እኮ እያየን ነው እኮ። ግን የበለጠ በእንደዚህ አይነት ነገር በሚያስፈልገው ለምሳሌ ሰላማዊ ሰልፍ ካስፈለገ በብዛት ወጥቶ መጠየቅ ይገባል። ለሌላው ነገር እንደምንሄደው ለሌላው ነገር እኮ እንሄዳለን ብዙ ነገሮች እንሄዳለን እና ትንሽ ከኛም መስተካከል ያለበት አለ። ትንሽ ሳይሆን በትልቁ ሌላውን መውቀስ ብቻ አይደለም፣ መሰረት ባላቸው ነገሮች ለእኛ አንድነት በሚፈጥሩ በአጠቃላይ እንዲያው በሌላው አሁን ለምሳሌ ሰላማዊ ሰልፍ ሌላውም ሲያደርግ የሆነ ችግር ሲፈጠር የእኛ ጉዳይ ካልሆነ በጸጥታ የምናይበት ሁኔታም አለ። ይህም መስተካከል አለበት። እንደ እስራኤል ዜጋ ለሁሉም መሆን አለብንና እስኪ እንግዲህ ሃይማኖትም በኦስትሪያ የጠፉት እናትና ልጅም ተገኝተው በሰላም ወደ ቤተሰቦቻቸው የሚቀላቀሉ ይሁን። ሐማስ እና ሂዝቡላን ተጨባጭ ሁኔታ እንዴት ታየዋለህ? ሁለቱም ሽብርተኞች ናቸው። ሁለቱም ለእኛ አስጊዎች ናቸው። ሁለቱም መሳሪያ እንፈታም እያሉ ነው። እንግዲህ ሐማስም ሂዝቦላም አንድ አይነት አቋም ነው ያላቸው። እስራኤልን ማጥፋት ነው፣ እስራኤልን ማስወገድ ነው ያላቸው አቋም። ስለዚህ እነዚህ ድርጅቶች ሙተው እንኳን ያቋም ለውጥ ያደርጋሉ ብዬ አላስብም። ጠፍተውም ቢሆን ያው ጸረ እስራኤል እንቅስቃሴያቸውን ነው የሚያደርጉና እንደው እስራኤል መዘናጋት ያለባት መስሎ አይታየኝም። በሰለዚህ የተኩስ አቁም ስምምነት እየተደረገ ነው። የሰላም ምክር ቤት አለ። በሊባኖስ ጉዳይም እስራኤልና ሊባኖስ እየተወያዩ ነው፣ እየተፈራረሙ ነው የሚለው እንዲያውም እስራኤልን የበለጠ የሚያዘናጋ ነው መስሎ የሚታየኝና ይህን በትኩረት መከታተል የሚያስፈልግ መስሎ ነው የሚታየኝ። ለዛም ነው የመከላከያ ሚኒስትሩ እንግዲህ ትላንትና በደቡብ ሊባኖስ ጉብኝት ባደረጉበት ጊዜ እስራኤል ለቃት ወጣም ከደቡብ ሊባኖስ ከሶሪያና አዛ ያሉበት ምክንያት አላቸውና እንዲህ አይነት ነገር ትክክል ነው ብዬ ነው ማስብ። የሰላም ቀጠና ነው። የግድ ነገሮች ካልተረጋጉ በተጨባጭ ለውጥ ካልመጣ ለቀህላቸው ከመጣህ ያ ሁሉ የተከፈለው መስዋዕት የወደመው ንብረት ሁሉ ምንም ዋጋ የለም። አሁን የተከፈለው ህይወት መስዋዕት አሁን በኢራን ጦርነት ጉዳይ ያ ሁሉ ተከፍሎ ንብረት ወድሞ ውጤቱ አሁንም በአየር ላይ የቀረ ነው። የተፈለገው የጦርነት ግብ አልመጣምና እንደዛ እንዳይሆን አሁንም ነገሮችን በትኩረት መስራት የሚያስፈልግበት ነው። እስራኤል በዚህ በሶስቱ ቦታዎች አልወጣም ያለችበት የራሷ ምክንያት አላትና ጠንከር ባልክ ቁጥር ራስክን ያስከብርሃል ነው። አንተ የምትጨምረው ካለ ተናግረዋል። ሁሉን ነገር አንተ ለሁሉም ሁኔታ አንተ ጠንካራ ሆነህ መገኘት ነው ያለብህ። እስራኤል እንደ ሀገር እንዳላት መንግስት እንዳላት የራሱ የሆነ አቋም ሊኖራት ይገባል። አንድና አንድ የሆነ ሁልጊዜም ከሌላ እርግጣው የሌላ ወዳጅ ሀገራትን ምክር መስማት፣ ድጋፍ መቀበል መልካም ነው። ነገር ግን የራስ የሆነ አቋም ሊኖር ይገባል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፖለቲካ አካሄድ የውሳኔ አካሄድ እንዲሁም አንዳንድ ጊዜ ለአሜሪካም ራሱ ጉዳት የሚያመጣ ነው፣ ለእስራኤልም ለወዳጆቿም ለአሜሪካ ወዳጆች እንግዲህ አሜሪካ እንደዚህ ናት ወይ አብረን ተዋግተን አብረን እንትን ብለን ጥላን ነው የምጠፋ የሚሉበትን ሁኔታ እንዳመጣ እንደ አፍጋኒስታን እንደ ኢራቅ እና አንዳንድ ጊዜ አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገሮችን በፉከራ የሚሆን የለም። ኢራኖች በደንብ እየተዘጋጁ ነው አሁንም። ስለዚህ አሜሪካ አቅም አላት፣ እስራኤል አቅም አላቸው። ስለዚህ አቅማቸውን ማሳየት አለባቸው። እንዲያማቸው የሚያደርግ እርምጃ መውሰድ ያስፈልጋል። ሰላም በሰላም ጠረጴዛ ቁጭ ብለው ተወያይተው የማይገባቸውን ሰዎች ማሳየት ምከረው እምቢ ካለ መከራ ይምከረው የሚባል አባባል አለ። አሜሪካ በዚህ ሰዓት ላይ በዚህ ጦርነት ላይ የበላይነቷን አስጠብቃ ካልወጣች ነገ ማልዳ የሚጠብቃተኝ ቻይና ታይዋንን ትወራለች፣ ሩሲያ አሁንም ትቀጥላለች፣ ሰሜን ኮሪያ ደቡብ ኮሪያን ወራለሁ ብላ ትነሳለች። ነገሩ ሁሉ ተበላሸ ማለት ነው፣ ጥንቅጡ ይወጣል። ስለዚህ አሜሪካ እንደምንም ብላ በዚህ ጦርነት ላይ የበላይነቷን ካላስጠበቀች ጥሩ አይመጣም። ምንድነው የሚባል በአማርኛ አይደል ወይ? በዘፈንሽ ከዘፈንሽ ባላፈርሽ ነው። ከጀመሩ ጥሩ አድርገው በእርግጥ አንዳንድ ኢኮኖሚ ጉዳይ አለ። እሳቸው አሁን የዶናልድ ትራምፕ ንግግር አንዳንዴ የዓለምን ኢኮኖሚ አንዴ ሲያዋዥቀው አንዴ ሲያነሳው እናያለን። ውስጣዊ ምርጫም አለባቸው፣ ችግርም አለባቸው። ውስጣዊ ምርጫም እንዳለ ነው በቅርቡ። ከዛም መተኮሻውም ሚሳኤሎችም እየመነመኑ ተብሏል። ይሄ ግን እጅግ በጣም እውነት ከሆነ ይሄ የሚያስተች ነው፣ ያሳፍራል። በጣም የሚያስተች እንዴት ነው በዚች በነበረችው ጦርነት የአሜሪካ አቅም ይሄ ነው ወይ ያላት ኃይል እስካሁን እንዴ ይሄ ነው ወይ? በጣም ምናልባት ስልት ከሆነ ጥሩ ነው፣ ግን ተተኳሽ አሁን መከላከያ ስልት ይሆናል ብዬ አምናለሁ እኔ። መከላከያ የላትም ሲባል በእውነት የሚያሳዝን ነው። እንደዚህ ከሆነ አሜሪካ ከቻይና ጋር ብትዋጋ ከሰሜን ኮሪያ ጋር ብትዋጋ ምን ሊመጣ ይችላል የሚለው ብዙ ጥያቄ የሚያስነሳ ነው። እንግዲህ ሰላሙን ያምጣልን። ዞሮ ከጦርነት የሚገኝ ምንም ነገር የለም። ሰላም እንዲሰፍን እንመኛለን።